በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች ሁላችሁ ለዛሬ ሰኔ 12 ለታላቁ መልአክ ለሊቀ መላእክት መልአከ ምክሩ ቅዱስ ሚካኤል በዓል እግዚአብሔር አምላክ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን ሁላችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የቅድስተ ቅዱሳን የድንግል ማርያም ምልጃ የነቢያት የሐዋርያት የጻድቃን የሰማዕታት በረከት የቅዱስ ሚካኤል ሊቀ መላእክት ረድኤት በእናንተ ላይ አድሮ ይኑር። እንደምን አላችሁ? ባላችሁበት ሁሉ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እኛንም በፍቅርና በሰላም ጠብቆ እንዳደረሰን በመከራ ውስጥ ያሉትን፣ በጭንቀት ውስጥ ያሉትን፣ በስቃይ ውስጥ ያሉትን፣ በአንገታቸው ላይ ሰይፍና ቢላሆ የተቃጣባቸውን፣ በእስር ቤት የሚሰቃዩትን፣ በህመም በደዌ የሚንገላቱትን፣ ስራ በማጣት የሚሰቃዩትን፣ የሚበሉት የሚጠጡት የሚለብሱት በማጣት የሚጨነቁትን ሁሉ ቅዱስ ሚካኤል ከልዑል እግዚአብሔር ዘንድ ያማልድልን፣ እኛንም በረድኤት አይለየን። የቅዱስ ሚካኤል በዓል ሰኔ 12 ከሚከበርበት አንዱን ታሪካዊ ነገር ልነግራችሁ ስለፈለግኩ ነው። ብዙ ምክንያቶች አሉት። ዛሬ ሰኔ 12 ስንል ሲመቱ ነው፣ የተሾመበት ነው። ባህራንን ከሞት ያዳነበት ነው። ድንቅ ድንቅ ተአምራት የሰራበት ነው። የአፎሚያ ጠባቂ መልአክ እርሱ እናንተንም ከክፉ ነገር ይጠብቃችሁ። ከዛ ውስጥ ግን አንድ በጣም ሂስቶሪካል ታሪካዊ የሆነ ነገር አለ። ይሄም ምንድን ነው? በመጀመሪያ የጣዖት ቤት የነበረ ኋላ ወደ ቅዱስ ሚካኤል ቤተ ክርስቲያን የተቀየረ በእስላሞች የፈረሰ ቤተ ክርስቲያን ነበረ። የዛሬው በዓል እሱንም እናስብበታለን። ነገሩ ምንድን ነው የሚለው እንመለከታለን። በመጀመሪያ ግን እግዚአብሔር ከሰጠን ከ10ቱ ትእዛዛት የመጀመሪያው ከኔ በቀር ሌላ አምላክ አታምልክ የሚል ነው። ኦሪት ዘጸአት ምዕራፍ 20 ስንመለከት እግዚአብሔር አምላክ ለሙሴ ከሰጠው ሕግጋት ውስጥ 10ቱ ትእዛዛት ከሚባሉት የመጀመሪያው ቀዳሚው ዋናው ከኔ በቀር ሌላ አምላክ አታምልክ፣ በሰማይም ቢሆን ሰማይ ላይ ባሉት በፀሐይ፣ በጨረቃ፣ በከዋክብት፣ በደመና፣ በጉም፣ በዝናብ አታምልክ፣ በምድር አታምልክ፣ ምድር ላይ ባሉት አታምልክ፣ በሰው፣ በእንስሳት፣ በበሬ፣ በላም፣ በአህያ፣ በዶሮ፣ በእባብ፣ በዘንዶ፣ በተራራ፣ በወንዝ፣ በጅረት፣ በኮረብታ፣ በዛፍ አታምልክ፣ ባህር ውስጥ ባለው በባህሩ፣ በውቅያኖሱ፣ በወንዙ፣ በጅረቱ አታምልክ፣ በጉማሬው፣ በዘንዶው፣ በሌዋታን፣ በሌሎችም በምንም ይሁን በምንም ከኔ በቀር ሌላ አምላክ የለም። ይህ አምላክ በሕይወት ዘመናችሁ ሁሉ በክንዱ ጋሻ በቀኙ ከለላ ይሁናችሁ። እሱም ብቻ አምልካችሁ እንድትኖሩ የእሱ የመንፈስ ቅዱስ ፈቃድ በእናንተ ላይ ለዘላለም እንደ ዝናብ ይውረድ። የምንሰማውን ቃል ይባርክልን። የእናንተ ደግሞ መንፈሳዊ ግዴታ ይህን ቃል ሌሎች ሰዎች እንዲሰሙት ማድረስ ነው። ሰኔ 12 በአራተኛው ክፍለ ዘመን ምን ሆነ? ድንገት የሰኔ 12 ስንክሳር የምሰሙ ሰዎች ስለ አንድ ዙሃል ስለተባለ ጣዖት ቤት እንዴት እንደፈረሰ ያን ታሪክ ትሰማላችሁ። ሰኔ 12 ሲጀምር ስንክሳሩ የሚጀምረው በዚህ ታሪክ ነው።
ይህም አስቀድሞ በአራተኛው ክፍለ ዘመን ወደ ቤተ መቅደስ የተለወጠው ያ የጣዖት ቤት ከ300 ዓመታት በላይ በውስጡ ጣዖት ይመለክበት ነበር። የጣዖቱም የነሐሱ ጣዖት ስም ዙሃል ይባላል። ዙሃል በኮከብ ስም የተሰራው በክሊዮፓትራ ነው። ክሊዮፓትራን ብዙ ጊዜ የምትሰሟት ድንቅ ሴት ተደርጋ የምትወሰድ፣ በሌላ በኩል ደግሞ ሳያት ርካሽ ቆሻሻ ሴት ነበረች። በታሪኳ ውስጥ በአጠቃላይ በውበቷ በመመካት ፖለቲካን ለመጠቀም የሞከረች የቆሸሸች ሴት ነበረች። ከዛ በላይ ግን ያቆሸሻት የጣዖት አምልኮው እንደነበረ እናውቃለን። በአብዛኛው ግን ፊልም ላይ ስትሰሙ ክሊዮፓትራ እንደዚህ ይባል ብዙ ነገር ሊሰሙ ትችላለች። ብልህ አይደለችም አይደለም፣ ብልህ ናት። በጣም ብዙ ቋንቋዎች ታቅ ነበረ። የፖለቲካል አካሄዱን ብዙ ታቅ ነበረ። በአብዛኛው ግን ሰውነቷን ለማይገባ ነገር እስከ መስጠት በመድረስ የነበረ ታሪክ አላት። ስለሱ አይደለም አሁን ማውራው። እቺ ሴት ጣዖት ሰርታ ነበር፣ በነሐስ አሰርታ ዙሃል ይባላል። ይቺ ሴት በሌላ ታሪኳ ብዙ አታውቁም እንጂ የእባብ እርባታም ነበራት። ከባቦች ጋር በጣም ብዙ አይነት ግንኙነት የነበራት ሴት ነች። እናንተ ዘፈን ነው የምታውቁት፣ ክሊዮፓትራ፣ ሞናሊዛ ወደ ውስጥ መርመራን ከሄድን እንገት ሴት ላትሆንም ትችላለች። ሌላ ነገር አላውራ አሁን አይደል። ቅዱስ ሚካኤል ከክፉ ሁሉ ይጠብቀን፣ ከክፉ ሁሉ ይጠብቀን። ክርስቲያኖች የእግዚአብሔርን ቃል ሰምቶ መኖር መታደል ነው። የእሱን ቃል ሰምቶ መኖር መታደል ነው። በተለይ ብዙዎች ዛሬ ወጣቶች ብዙ ነገሩን አላወቃችሁትም። ምክንያቱም ሁሉ ኢንፎርሜሽን እጃችሁ ላይ ስላለ ትክክል ይመስላችኋል። ስለዚህ ዝም ብላችሁ ታግበሰብሳላችሁ። ስለዚህ የቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓትን ማወቅ እንዴት ታላቅ ነገር ነው። መልካም። የዛሬው ቀን ምንድነው እንግዲህ የሚለው የመልአኩ የሊቀ መላእክት ቅዱስ ሚካኤል በዓል ከሚከበርበት አንዱ ዙሃል የተባለው የነሐስ እባብ በክሊዮፓትራ የተሰራው ጠፍቶ በሱ ቦታ ላይ መቅደስ መሰራቱ ነው። መጨረሻ ላይ እንዴት በእስላሞች እንደፈረሰ ነግራቸዋለሁ። ብዙ ጊዜ የእስልምና አክራሪ ኃይል ቤተ ክርስቲያን ላይ የሚያደርገው ዘመቻ ዛሬ ድረስ የምናየው ነገር ነው። በጊዜያዊ ፖለቲካ በመደገፍም ሆነ በሚፈልገው አቅም ሁሉ። በስንክሳሩ ላይ የምትመለከቱት አክለዋ ባጥራ የተባለች ሴት ነው የሚለው። ይሄ ስንክሳሩ አክለዋ ባጥራ የሚላት ክሊዮፓትራ ናት። በእኛ በዛ መልክ ስለምንጠራት ነው። ክርስቲያኖች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ሁሉ ነገር የሚገኝባት ናት። ለዚህ ነው እንድትጠፋ የሚፈልገው። ታሪካችሁን ታውቃላችሁ። አሁን ይሄ የምነግራችሁ ታሪክ በሌላው ዓለም የክሊዮፓትራ ባዮግራፊ ራሱ የማይታወቁ ነገሮች ናቸው። ቅድም ካልኳችሁ ከነገርኳችሁ የባቡ ወይም የሌላው ነገሮች ውጪ ለዚህኛው ግን ሂስቶሪካል ኤቪደንስ የለኝም ብሎ ነው የሚነግራችሁ። ዓለምን ሄዳችሁ ኤአይ ብትጠይቁ የሆነ ነገር ብታረጉ ማለት ነው። በእኛ ግን ከአባቶቻችን ጀምሮ የመጣልን እውነት ስላለ ያን ይዘን እንሄዳለን። ለማንኛውም ይቺ ሴት አክለዋ ባጥራ የተባለች ሴት እዛው ላይ ይነግራችኋል። ወለተ በጥሊሞስ ይላታል። ወለተ በጥሊሞስ ማለት የበጥሊሞስ ልጅ ነች። ሂስቶሪካል ባክግራውንዱን ትንሽ እንመልከት። ዛሬ ሊቀ መላእክት ሚካኤል ነው። በክንፉ ጋሻ ይሁናችሁ፣ የምትሰሙትን ሁሉ በልባችሁ ይጻፍላችሁ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። ክርስቶስ አምላካችን የተወለደበት ዘመን ትዝ ይላችሁ ከሆነ ሉቃስ ሲጽፍ ስለና አውግስጦስ ቄሳር ያነሳል። ያ የሮማ ግዛት ነው፣ ሮማን ኤምፓየር ነው። ከዛ በፊት የነበረው ግዛት የግሪክ ኤምፓየር ነው፣ ሄሌኒስቲክ ሲቪላይዜሽን ነው። ከመቄዶንያዊው ከታላቁ እስክንድር ይነሳና የሱ ግዛትን ከዛ ከተካፈሉት መካከል አንዱ በጥሊሞስ ይባላል። በጥሊሞስ ደግሞ የተለያየ የሚመጡ የፖቶሎሚያን የተባለውን ዳይናስቲ መስርተው በጥሊሞስ አንደኛ፣ በጥሊሞስ ሁለተኛ፣ በጥሊሞስ ሶስተኛ ይጠሩ ነበረ። በጥሊሞስ 12ኛ ክሊዮፓትራን ወለደ ነው ታሪኩ። ከዛ ሮማውያን ሲመጡ እሷ ኢጅፕት እንዴት ለማዳን ግብጽ እንዴት ለማዳን ከነሱ ጋራ በምን አይነት ሁኔታ እንደተገናኘች የሚያሳይ ነው። ያንን ባለበት
እናቆመውና አሌክዛንድሪያ ከተማ ግብጽ ውስጥ በአሌክዛንድሪያ ከተማ ውስጥ አንድ ታላቅ የጣዖት ቤት ክሌዎፓትራ አሰራች። በውስጡም የነሐሱን ጣዖት አቆመች። ያም ጣዖት ስሙ ዙሃል ይባላል። ከኮከብ ሰይማ የሰጣችው የምታመልከው ነበረ ዙሃል። ይህንን በዓል የሚገርማችሁ ደግሞ የሚያከብሩበት ጊዜ ሰኔ 12 ነው። ለብዙ ዘመናት ተከብሯል ይሄ በዓል። ክሌዎፓትራ የነበረችበትን ዘመን ማወቅ ከፈለጋችሁ ክርስቶስ ከመወለዱ በፊት ነው። አንድ 30 ዓመታት ቀድማ ነው ያረፈችው። የግሪክ ሲቪላይዜሽን የግሪክ ስልጣኔ ወድቆ የሮማ ሲተካ አሌክዛንድሪያ የግሪክ ከተማ ናት። ስሟ ራሱ አሌክዛንድሪያ እኮ እስክንድር የሰየመው ስያሜ እኮ ነው። ስለዚህ ይህቺ ክሌዎፓትራ ጣዖት አሰርታ አቁማ ሰኔ 12 ቀን ይከበራል። የዙሃል በዓል ነው። ከ360 ዓመት በኋላ ልበላችሁ፣ በትክክለኛው አቆጣጠር እንደዛ ነው የሚሆነው። ከ360 ዓመታት በኋላ የእስክንድሪያው የኛም በዛ አካባቢ ያለው ሊቀ ጳጳስ የነበረው ለእስክንድሮስ ይሄን ጣዖት ሰው በዛ ቀን ሲያከብር ሊያጠፋው ፈለገ። ለምንድነው የምታጠፋብን? ካንተ በፊት እኮ ስንት ጳጳሳት ነበሩ? 18 ጳጳሳት ነበሩ። አንተ 19 ነህ ለዚህ አካባቢ። እንዴት አድርገህ ነው ይሄንን የምታጠፋው? ይሄ ነገር አይሆንም ብለው ጎስቋላ ሰዎች ይላል በስንክሳሩ ላይ ስትመለከቱት፣ ጎስቋላ ሰዎች ተነስቶ ይላል። ጎስቋላ ሰዎች የሚላቸው ጎስቋላ እንዳይመስላችሁ ምናምንቴ ሰዎች የሚባሉ አሉ። ሁልጊዜ እውነተኛ ትምህርት የሚቃወሙ ሰዎች አሉ። ጎስቋላ ይባላል፣ ምናምንቴ ይባላሉ። ብዙ ጊዜ የእግዚአብሔር እውነትን ይቃወማሉ። እነዚህ ሰዎች ሲቃወሙ ወይ እነሱን ሰው እንዲሰማቸው ይፈልጋሉ ወይም ሰው ማስጠላት ይፈልጋሉ። ጎስቋላ ሰዎች አሉ። አንድ ነገር ሲነካ መሰረታዊ ያልሆነ ነገር እንዲፈርስ ሲፈለግ የማይፈልጉ ነገሮች አሉ። ይሄ ጣዖት እንዲወድቅ የማይፈልጉ ጎስቋላ ሰዎች ነበሩ። እነዚህ ጎስቋላ ሰዎች ያ ጣዖት እንዲፈርስ አልፈለጉም። ለምንድነው እንደሚደረገው? ለምንድነው የሚፈርስብን? እኛ ስናከብረው የመጣ ነው፣ ከዛሬ ጀምሮ የነበር ከጥንት ጀምሮ የነበረ ነው ብለው እንዲፈርስ አልፈለጉም። በኋላ ግን አስተምሯቸው ያ የነሐስ እባብ ተሰባበረ። ሰኔ 12 እኮ ቅዱስ ሚካኤል የተሾመበት ዕለት ነው። ስለዚህ ይሄ ድንቅ ቀን ነው ተብሎ ያ የዙሃል ምኩራብ የነበረው ተሰባብሮ ወጥቶ ተጸልዮ ተቀድሶ የእግዚአብሔር መቅደስ ተሰራበት በቅዱስ ሚካኤል ስም። አሁን ስለ ጣዖት ትንሽ ነገሮች ላንሳላችሁ። የእግዚአብሔር ቃል በተለይ በራእይ ዮሐንስ ላይ የሚናገረውን ልብ ብላችሁ ስሙ። እዚህ ጋር አሁን የማነሳላችሁ ድንገት ከዚህ በፊት አሳማ ብሉ፣ ውሻ ብሉ፣ ጅብ ብሉ እያሉ ሲያስተምሩ የነበሩ ዛሬም ድረስ የሚያስተምሩ በተለይ ደግሞ በአሁን ሰዓት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሳይለወጡ መለወጥ በሚል ታቦቱን እንደ ቅርስ በማየት ታቦቱን በማውጣት የቤተ መቅደሱን ንዋየ ቅዱሳት ሁሉ በመለወጥ ኦርቶዶክስ የሚመስሉ የተዋሕዶ ልጆች የሚመስሉ ግን ያልሆኑ በጣም የተሰለፉ ሰዎች አሉ። ይሄ በ30 ዓመት ውስጥ ሲደረግ የነበረ ትግል ነው። አንዳንዶቻችሁ ላታውቁ ትችላላችሁ። ድንገት አሁን የመጣችሁ ሰዎች በጣም አካሄዳቸው አደገኛ ነው። ኦርቶዶክስ ዲፌንድ የሚያደርጉ ነው ይመስሉት። ከፕሮቴስታንት ጋር ይከራከራሉ፣ ከእስላሙ ጋር ይከራከራሉ፣ ከሌላ ጋር ይከራከራሉ። ከዛ ምንድነው ቤተክርስቲያን ውስጥ ያለው ደግሞ መሰረታዊ ነገር ይንዱትና ትልቁን ነገር ማጥፋት የሚፈልጉ ሰዎች አሉ። ባለራእይ ዮሐንስ አቡ ቀለምሲስ የኔና የናንተ አባት ወልደ ነጎድጓድ የመብርሃን ወዳጅ እሱ ለዘላለም ይውደዳችሁ፣ በረከቱ ይደርባችሁ። ከወዳጁ ከእናቱ ከድንግል ማርያም ጋራ ለእናንተም እናት ሆና እንደሱ ሊታርጋችሁ ታርገን ሁላችንን። በራእዩ 2:14 ላይ እንዲህ የሚል ቃል ይናገራል። ስለ ዛሬ የቅዱስ ሚካኤል ዕለት ዙሃል የፈረሰበት ጣዖት የወደቀበት ቀን ስለሆነ ነው ይሄንን ማነሳላችሁ። ምንድነው የሚለው? ዳሩ ግን ይላል ሲያስተምር፣ ከላይ ይመክርና ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ፣ ተመልከቱ፣ ለጣዖት የተሰዋውን እንዲበሉ ከዛም እንዲሴስኑ ለእስራኤል ልጆች ወይም በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው የባሶሩ ባላቅ ያስተማረ
ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከእናንተ ጋር ስላሉ በዚህ ነቅፋችኋለሁ ይላል። ይህንንም ታሪክ ማነሳላችሁ ከቅዱስ ሚካኤል ጋር የሚገናኝ ነገር ስላለው በለዓም። ምክንያቱም አህያውን ተቀምጦ ሲሄድ ሚካኤል ነበረ ከፊት ለፊት የቆመው። ትዝ ይላችሁ ከሆነ አህያይቱ ራሱ አልሄድም ያለችው በሰው ቃል የተናገረችው። አሁን ይህንን መናፍቃን ከሃዲያን ሲሰሙ ሊደነግጡ ይችላሉ። የኛ ነገሩ እዚህ ላይ ምንም አይሉም፣ ያልፉታል። በቤተ ክርስቲያን ግን አምጥተን እኔ አሁን አንዴ ሳስተምር ኧረ ሰዎች እንደው ይስቁበት ነበር አለ። የሰነፍ ሳቅ በእሳት ውስጥ ደረቅ እንጨት ስለሆነ አይደንቀኝም፣ እኔ ይንጣጣል ነው የሚለው። ስለዚህ ምንድነው የቶማስ ዘመርአስን አምጥቼ የነጩን አህያ እና የጥቁሩን አህያ አንድ ጊዜ የተናገርኩበት ነበር። ይስቁ ነበር ሰዎች አሉኝ። በማን ላይ ነው የሚስቀው? በማን ላይ ነው የሚስቀው? በእኔ ነው የሚስቀው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው የሚስቀው? በቶማስ ዘመርአስ ድንቅ ተአምራት ነው የሚስቀው? ወይስ ኢየሱስ ክርስቶስ ይህንን ማድረግ አይችልም ብሎ ነው የሚስቀው? የበለዓም አህያ ተናገረች፣ ሳቅ። የበለዓም አህያ በሰው ቃል ተናገረች። መጽሐፍ ቅዱስ ነው የሚነግረን፣ ተጽፏል። በዚህ ብዙ ያልተጻፉ ብዙ ተመሳሳይ ተአምራቶች ሊኖሩ ይችላሉ። ስለዚህ ያ በለዓምን የባሶሩ ንጉሥ ባላቅን ያስተማረ በለዓም ለጣዖት የተሰዋ ምግብን እንዲመገቡ የሚያስተምር እንዲሴስኑ የሚያስተምር። መሰሰን ድንገት ሴት ማብዛት ወንድ ማብዛት ያለው ርኩሰት ብቻ እንደመሳችሁት ከዛ በላይ የሆነ መሰሰን ጣዖትን ሌላ አማልክትን መከተል እንደተከሉት እንደ ዙሃል እነዛ ሰዎች ተነስተው ለእስክንድሮስ ሊቀ ጳጳሱን ፓትርያርኩን ለምንድን ነው የምታፈርስብን? ይሄ እኮ ከታሪክ የቆየ ነው ብለው እንዳሉት ማለት ነው። ስለዚህ ዮሐንስ ባለራእዩ፣ አቡ ቀለምሲስ፣ ወልደ ነጎድጓድ፣ ቦኖ አርጌስ፣ ፍቁረ እግዚ እሱ ሲያስተምረን ምን አለ? ባላቅን ማሰናከያ ለባላቅ ያደረገ የበለዓምን ትምህርት የሚጠብቁ በዚያ ከእናንተ ጋር አሉ ይላል። በለዓም መልአክን የማያከብር ሚካኤልን የማያከብር እግዚአብሔርን የማይፈራ ሰው ነበረ። እግዚአብሔር ግን ቃል በሌላት አህያ አናግሮ የነቢዩን እብደት አገደ ነው የሚለው የእግዚአብሔር ቃል። ስለዚህ ለጣዖት የተሰዉ ምግቦችን መብላት፣ ጣዖትን ወይም ደግሞ እንዳለ እግዚአብሔር የከለከለውን ነገሮች ሁሉ ማድረግ እጅግ እግዚአብሔር የሚጸየፈው ነገር ነው። ስለዚህ ዛሬ የቅዱስ ሚካኤል ሰኔ 12 ስናስብ ዙሃል የፈረሰበት ቀን ነው። ጣዖት የወደቀበት ቀን ነው። የእግዚአብሔር ክብር ከፍ ያለበት ቀን ነው። ያም ዙሃል የተሰራው በክሌዎፓትራ በበጥሊሞስ 12ኛ ልጅ ነበረ። ለብዙ ዘመናት ጣዖት ሆኖ የነበረው የእግዚአብሔር መቅደስ ሆኖ ደግሞ ቆይቶ ነበር። ምነግራችሁ ግን ቀጥሎ ያለውን ታሪክ በእስልምናው እንዴት እንደፈረሰ ነው። ከዛ በፊት ግን የእግዚአብሔር ቃል የሚነግረን ሁልጊዜ ቅንን መንገድ ትተው ተሳሳቱ እና እንዳትሳሳቱ እያለ ነው የሚነግረን። የባሶርን ልጅ የበለዓምን መንገድ ተከተሉ። የባሶር ልጅ የበለዓም ባላቅ የባሶር ልጅ፣ በለዓም የባሶር ልጅ ነው። ቅድም ባላቅ የባሶር ልጅ ያልኳችሁ፣ ባላቅ ንጉሱ ነው። በለዓም ግን የባሶር ልጅ ጠንቋው ነው። ከንቱ አስተማሪ ነው። የሐሰት አስተማሪ ነው። ስለዚህ እግዚአብሔር እነሱ በጣዖት ምድር እነሆ ጣዖትን እያመለኩ ሌላውንም ሊያጠፉ በተነሱበት ጊዜ እግዚአብሔር ግን መልአኩን ሚካኤልን እየላከ እስራኤልን እየታደገ ከክፉ ነገር ይሰውራቸው ነበር። እናንተንም ሊቀ መላእክት ቅዱስ ሚካኤል ከክፉ ነገር ሁሉ ይሰውራችሁ። ስለዚህ የእግዚአብሔር ቃል እንዲህ ይላል። ይሁዳ ምዕራፍ 1 ቁጥር 11 ወዮላቸው ይላል፣ በቃየል መንገድ ሄደዋልና ስለ ደሞዝም ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል። ለበለዓም ስተት ስለ ደሞዝ ስለ ገንዘብ ብለው ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል። 1 ለጥንቁልና፣ 2 የማይበላውን እንዲበሉ ማድረግ፣ 3 በመሴሰን የበለዓምን መንገድ የተከተሉ አሉ። እንደ ቃየል ገዳይ ናቸው። ቅዱሳንን ይገላሉ፣ ነቢያትን ይገላሉ። ከዛ ቀጥሎ የሚነግረን ደግሞ በቆሬም መቃወም ጠፍተዋል ይላል። በቆሬው እነሆ በቆሬም የተቃወሙት የግብፅ ጠንቋዎች ኢያኔስና ኢያንበሬስ እነዚህ ሙሴን ይቃወሙ ነበረ። ስለዚህ ዛሬ ሰኔ 12ን በምናከብርበት በዚህ ዕለት ያ ጣዖት እንዴት እንደፈረሰ በእለእስክንድሮስ ሊቀ መላእክት ቅዱስ ሚካኤል እንዴት እንደረዳቸው ያም መቅደስ ሆኖ ተሰርቶ ነበረ። መጨረሻ ግን የእስልምና እምነት ሲስፋፋ ቤተ ክርስቲያንን ብዙ ያጠፋ ስለነበረ በአሌክዛንድሪያ ከተማ የነበረው የእግዚአብሔር መቅደስ
በሊቀ መላእክት በቅዱስ ሚካኤል የተሰየመው ከጣዖት አምልኮ ነፃ ሆኖ ህዝቡ ሲያመልክበት የነበረው ያ የጣዖት ቤት መቅደስ ሆኖ ሳለ እግዚአብሔር እየተመለከበት ኋላ ግን በእስልምና መስፋፋት ጊዜ አቃጥለው አፍርሰውታል። ሰኔ ሚካኤል ስናስበው መቅደሱ ቢፈርስም እንኳን ያ ግን ታላቅ ዕለት እንዲከበር ስለተደረገ ዛሬ ባህራንን ካዳነበት ሲመት ካገኘበት ከዚህ ጋራ እና ፎሚያን ካዳነበት ጋር አብሮ ይሄ በዓል ይከበራል። ስለዚህም እኛም ዛሬ በውስጣችን ያለ ጣዖት እንዲፈርስ የቅዱስ ሚካኤል ተራዳይነት ከኛ ጋር ይሆንልን። የጣዖት አምልኮ ቅሪት ከውስጣችሁ ያውጣ። አንዳንድ ሰዎች በጊዜያዊ ፖለቲካ በተለያየ መንገድ የነበራችሁበትን ክርስትና የኦርቶዶክስ እምነት በመተው ወደ ሌላ ያዘነበላችሁ ተመለሱ፣ እኔም እመለስላችኋለሁ ይላል እግዚአብሔርና ወደ እውነተኛ እምነታችሁ ተመለሱ። ሌላው ዛሬም ድረስ በአክራሪ እስልምና በዚህ ቤተክርስቲያን ላይ የሚደርሰው መከራ ቁጥር የሌለው ነው። ኦርቶዶክሳውያን ቤተ መቅደሳችንን መጠበቅ፣ ራሳችንን መጠበቅ እግዚአብሔር የሰጠን ኃይል ነው። መልአኩ ከኛ ጋር ይሁን። በዓሉን የፍስሐ ሐሴት ያድርግልን። ሰላም ዋሉልኝ።